ሰላም ቤተሰብ እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። እንደምን ቆያችሁ? ደህና ናችሁት ወይ? እንደምትመለከቱ አብርሽ እና ሩታ በነገራችን ፍቅር ያረገችው ያለችው ሁኔታ ነገር ትክክል አይደለም። አብርሽ አልልም በጆሮ የነገረችውን አልልም አላትና የሚገርማችሁ ማለት ነው እነሱን ለማናደድ ነው እንጂ በነገራችን አፍቅራ አይደለም። እኔ እሱን የወደደችን ታስመስል ነው እንጂ እውነት እሱን አፍቅራ ወዳ አይመስለኝም። ምክንያቱም የምታደርገው ያላት እሱ አንደኛ ነገር ልቡ ያለው ሜላት ጋ ነው። ሜላትን በጣም ነው የምወዳት። እንደምታዩት መልሱ እሷ ስትሄድ እንኳን ማለት ነው ወደ የከፋ እና ይሄ ነው እንደ ደስ ያለሽ ያላት ማለት ነው። አይታችሁ ከሆነ ማለት ነው አሁን ፍቅር ዝም ብላ የእኔ ጋር ነው እንጂ ምናምን ትበል እንጂ መጨረሻ ላይም ፍቅር ግን በደንብ አስቢበት። እንደምትጎጂ ነው ትጎጃለሽ። እሱ እንደ አሁን አንቺ ያን ቀን የያዝሽበት ነገር ሊኖረው ይችላል፣ ወይም ደግሞ በግድ ነው ከአንቺ ጋር ያለው ማለት ነው። እና እነሱም ይረዳሉ ብዬ አስባለሁ። አሁን ለምሳሌ ሩታ በተለይ ሩታ በጣም ጀግና ነች። ሲጀመር ጀግና ጎበዝ ናት። ምንም እንትና አላለችም፣ እጅ አልሰጠችም። ብርቱ ሴት ናት በነገራችን ማለት ነው። እሷ ታግለዋለች እስከ መጨረሻ የታገለችውም ልጅ ናት። ውጤታማም ለማድረግ የወሰነችው የምታደርገውን ነገሮቹ በጣም ጥረት ያደረገችው ልጅ ነች። በጣም ነው ማደንቃት። በተለይ ደግሞ በአሁኑ ጊዜ እንደሷ አሁን ትዕግስት ራሱ አለን። እኛ አሁን እንቦጫረቃለን፣ እንናደዳለን፣ ምን እንላለን። ግን እሷ ጥንቅቅ ያለች ጊዜዋን ሁሉ ነገር ሰምታ ስትሰጠውም ራሱ ደስ የሚል ሀሳብ ነው የምትሰጠው። ለምሳሌ ፍቅር ጦል በመሀል ግብት እሱ አሁን ራሱ ከአንቺ ጋር የሆነ የያዝሽበት እሱ ከአንቺ ጋር ፊቱ አሁን ለምሳሌ ፊቱ ልክ አይደለም። እንደው ከነ ሁለቱ ጋር የነበረው ጊዜ ይጫወታል፣ ይስቃል፣ ምን ይላል እና ሲያወር ራሱ በቃ ዘና ብሎ ነበር የሚያወራው። አይታችሁ ከሆነ ማለት ነው በደንብ ነበር የሚያወራው የሚናገረው ምን የሚለው የነበረ ልጅ። አሁን ከአንቺ ጋር ሲመጣ ግን ዛሬ ደግሞ የባሰ ከዝምታ እንጂ ጎን በቃ ግራ እየተጋባ ማለት ነው። ከማን ጋር አሁን ለምሳሌ እሱ እንደው እናንተ ሁለታችሁ ብትተው ተመለሱ በቃ አንተ ቢባለው ወደ ሩታ ነው የሚመለሰው። ሩታ ላለው ወደ ሄርሜላ እንደምመለስ ነው ማለት። ምክንያቱም ለሄርሜላ ያለው ፍቅርና ያለው ጆሮራ ወዲያው ነው ሄደው ወዲያው ተናደደው ባንቺ። አሁን አንቺ ጆሮ ላይ ገብተሽ የሆነ ነገር አልሹበት። እሱ ምን አለ አልልም አለሽ። በቃ ወደው አየሽ። ለምን ያንቺን ትእዛዝ አልተቀበለው? ሌላውን ግን ትእዛዝ ተቀብሎሻል። ያን አንቺ እነሱ የሆነ ነገር የሚያስበለው ወይ እነሱ ዝቅ የሚያደርግ ቃላት ወይ እነሱ አክብሮታቸው የሚነካ የሆነ ነገር ብለሽ ሆኖ ማለት ነው ብዬ ነው የማስበው ማለት ነው። እና ቤተሰብ ይሄ ነገር እኔ በጣም በነገራችን ሴቶች እኛ ትምህርት ይሰጠናል። በተለይ ከወንዱ ሳይሆን ከሩታ መማር ትችሉታላችሁ። አሁን ከሩታ ምን ትምህርት ትወስዱታላችሁ? ከፍጥነት ይልቅ ቶሎ ቾክሎ ከመናገር ቶሎ እንትና ብሎ ከማውራት መዳመጡ ምን ያህል እንደምጠቅመው ነው ያሳየችው እዛ ላይ ማለት ነው። በጣም ዝምተኛ ነች። ሁሉን ነገሩ እስቲ ልስማ እንዴ! ማንም ሴት የልጅ እናት ሆኖ እዛ ጋር ቆሞ እስኪያልቅ ድረስ የሚያዳምጥ ሰው የለም። የራሳቸውን ሀሳብ እንደፈለጉ እንድናገሩ ማንም ሰው አይፈቅድም። ግን እሷ ጎበዝ ሴት የሆነችው ጀግና የሆነችው
እስከተጨርሱ ድረስ ተናግሮ እስኪወጣላቸው ድረስ ዝም ብላ ነው ያዳመጠች። ዝም ብላ ማለት ነውና ዝም ብላ ነው ያየችው። መጨረሻ ላይ ነው እንደው የተናገረችው። መጨረሻ ላይ እሷ እየደወለች እየተጨቃጨቀችው ያላትን ለምንድን ነው የምትደውልልህ? ለምንድን ነው እንትን ያለሽው ያለቻት። እውነቱ ነው ምናምን በጣም የሚገርመኝ በጣም ገርሞኛል። ከእንደዚህ ህይወት እናንተስ ብመጣባችሁ በራሳችሁ እናንተ እኔ ቢሆን ምን እሆናለሁ? ይሄን ነገር በምን ትዕግስት ነው የማልፈው? በምንድን ነው ከመናገረውንስ? ወይስ ቢናገረው ነው ወይስ እንትን አመለው ውጤታማ የሚሆነው ወይስ ከዝምተኛ ሲሆን ነው ውጤታ ነው የሚሆነው ብላችሁ ይኸውላችሁ አይታችሁ። አሁን ይሄ በደንብ እንደዚህ ማሰር አለባችሁ። እነዚህ ፍቅርማ ተዋጋውን ፍቅር እንደምትጎዳ ነው እና እኔ ትጎጃለሽ። ቢቀርብሽ ይሻልሻል ብትወጪ ከእንደዚህ አይነቱ ውስጥ። ይሄን አብሬ እንደዚህ ያደረግኩት አብረን ተፈላልገን ያደረግነው እኔም ፈቅጄ እሱም ፈቅጄ ነው ምናምን ብለሽ የሆነ ነገር ይዘሽበት መተሹ እንድናገረው እንዲያሳምናቸው አድርገሹ ነው። አሁን ለምንድን ነው እንደኔ አይ በራሱ ነው ያደረገ ያ ነገር ራሱ ፈቅዶ ነው እንዳትዪው። ለምንድን ነው አንቺ በጆሮ የነገርሽውን ነገር ተቀባይ አልሰጥም ያለሽ? ለምንድን ነው አይተሻል? ያን መጀመሪያ እንዴት ያልክ ብለሹ ስለነገርሽው የተስማማ ነገር ብቻ ነው ላንቺ እዚህ ጋር በእነሱ ፊት ለፊት ይፋ ሊያደርግልሽ በእነሱ ፊት ለፊት ሊያወራልሽ የቻለው እንጂ ፈልጎ አይደለም ይሄን ነገር ያወራልሽ ማለት ነው። እና አንቺ ደግሞ አብስተሽ ሄደሽ እነሱን እንትና ልትይ ነው እና ትጎጂዋለሽ። መጨረሻም ዞሮ ፍቅር ብትወጪ ይሻልሻል። ምንም አላማረም። አንደኛ ነገር አላማረም። ሁለተኛ ነገር ደግሞ ምንም ቦታም ለአንቺ አሁን የሆነ ይዘሽበት የምታስፈራሪ ነው እንጂ ያለው ከነ ሁለቱ ጋር አልሄድም። እኔ እንደኔ ያይታ ማለት ነው እንደኔ ማለት ነው እንዳየሁት እኔ የራሴን ነው እንትን እምላችሁ። እናንተስ ምን ይመስላችኋል? ግን ሁሉም ነገሩ ትቶ አንደኛ ነገር ሰውነቱ እንደምትረቀታቸው ሰውነቱ ዥፍ አለ። ያለው ጭንቀት ያውፍራል። እሱ አሁን ጭንቀት ውስጥ ነው ያለው እየተጨናነቀ ማለት ነው። አያቶች ሰውነቱ ጨመረ፣ ቦርጩ ወጣ፣ ምን አለ። ይሄ ሁሉ የሆነው ከምኑ መሰላችሁ? ከጭንቀቱ፣ ከሐሳቡ፣ ከማን ጋር ሊሆን ያይሽ ወደ አንቺ መጣ። ከሐሳቡ በዛበት፣ ሐሳቡ ሲበዛበት ሰውነቱ ደግሞ ድል ብሎ ወጣ ማለት ነው። እና እንደዛ ነገሮቹ ስላለ አንቺ ለማይሆንሽ ጊዜሽን ከምትፈቺው እና የራስሽ የልጅ አባቱን ብትታረቂና የልጅ አባትሽ ጋር ብትሆኚ የበለጠ ያማረ እንትና ይሆንልሻል ብዬ ነው በእኔ ሀሳብ የምሰጥሽ ማለት ነው እንጂ በደንብ አድርጎ ሄርሜላ ግን ቀጥይበት ያንቺ ይሆናል ብዬ ነው የማስበው። እናንተ ደግሞ እስቲ በምን ትሉታላችሁ? በኮሜንት ላይ አስተያየታችሁን አስቀምጡ። ቻናሌን ደግሞ ሰብስክራይብ ማድርጉ፣ ላይክ ማድርጉ፣ ሼር ማድርጉ። እናንተ በዚህ ላይ ሀሳባችሁን ደግሞ በኮሜንት ትክክል የሆነውን ትክክል ያልሆነውን ነገር ደግሞ ሀሳባችሁን አስቀምጡልን። እኔ ግን እንደዛ ይመስለኛል ማለት ነው። እንደዚህ ቢሆነው ቢያስተካክለው እነሷ ብትወጣ የበለጠ ህይወቱ ያምራል ብዬ ነው። ለጓደኞቻችንም ቻናሌን ሼር አድርጉ፣ ሰብስክራይብ አድርጉኝ። አመሰግናችኋለሁ። በሌላ እስክንመጣ ድረስ